الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته تاريخ كمنا يتوتياكيوች የመጀመሪያው ከቧንቧው ውሃ ስንቀዳ እቃው ሽንት ቤት የገባ ስለሚሆን ከስር የሚረጨው ይነጅሳል የሚል ጥያቄ ሽንት ቤቱ ወለሉ መሬቱ ነጃሳ መሆኑ ከተረጋገጠ ከእቃው ስር በትክክል የሚንጠባጠብ ነገር ካለ ከታየ የተረጨው ነገር ይነጅሳል። በመሰረቱ ሁሉም ነገር ጧሃራ ነው ቢባልም አንዳንድ ከዚህ ተለይተው የሚወጡ ነገሮች ይኖራሉ። ሽንት ቤቱ ወለሉ እንደተነጀሰ ከተረጋገጠ እዛ ላይ ተቀምጦ የወጣ እቃ ከስር እርጥበት ካለው የሚንጠባጠብ ነገር ካለ የተንጠባጠበው ነገር ሰው ላይ ከተረጨ ነጃሳ ይሆናል። የሽንት ቤቱ ወለል ነጃሳ ሳይሆን ቤተሰብ በጥንቃቄ የሚጠቀመው ሽንት ቤት ከሆነ ወለሉ ነጃሳ ለመሆኑ በእርግጠኝነት የሚታወቅ ከሆነ ከማንቆርቆሪያው ከእቃው የሚንጠባጠበው ነገር የውሃን ጥብጣቤ ከሆነ ይሄኔ አይነጅስ ማለት ይቻላል። ሽንት ቤቱ ወለሉ ነጃሳ ሆኖ እዛ ላይ ተቀምጦ የተነሳ እቃ የሚያንጠባጥበው ነጃሳ ነው ብሎ መጠንቀቁ ማጠቡ ተገቢ ነው። አቡ ተዕለበት አልኹሸኒ የሚባሉ ሱሐቢ ለነብዩ ሰለላሁ ዐለይሂ ወሰለም እኛ አህለል ኪታብ ካፍሮች የሚበዙበት አካባቢ ነው ምንኖረው፣ በግል የቤት እቃቸው ኸምር ሊጠጡበት የአሳማ ስጋ ሊጠቀሙበት ይችላሉ፣ የእነሱን እቃ መጠቀም እንችላለን እንዴ ብለው ነብዩን ሲጠይቁ አለይሂ ሰላቱ ወሰላም አትጠቀሙ ሌላ ካላገኛችሁ በስተቀር ሌላ አማራጭ ከሌላችሁ ተጠቀሙ፣ ግን አጥባችሁት ብለዋል። በመሰረቱ እቃዎች ጧሃራ ናቸው ንጹህ ናቸው ከመባሉ ጋር አጥባችሁ እንጂ አትጠቀሙ ማለታቸው በኸምርና በአሳማ ስጋ መነጃጀሱ የማይቀር ሊሆን ስለሚችል ነው። ሽንት ቤት ገብቶ የወጣ እቃ ከስር እርጥበት ካለው ካንደባጠበ ሽንት ቤቱ የመነጀስ እድሉ ሰፊ ነው ከተባለ ተግሊበ ሊዘን ነጃሳ ነው ብሎ መጠንቀቁ መታጠብ ያለበትን ማጠቡ መልካም። ሽንት ቤቱ ዘመናዊ ሆኖ የሚጠቀሙ ሰዎችም ውስን የሚታወቁ ሆነው አለመነጀሱ በእርግጠኝነት የሚታወቅ ከሆነና ከማንቆርቆሪያው ስር ከእቃው ስር የሚንጠባጠበው ነጃሳ ያልነካው መሆኑ ከተረጋገጠ ይሄኔ አልተነጀሰም ማለት አይነጅስም ማለት ይቻላል። ሌላኛው ጥያቄ ሐጅ ብድር ያለበት ሰው ማድረግ ይችላል ወይ የሚል ጥያቄ ነው። ያበደረው አካል ካላስቸኮለው ሐጅ አድርጎ መጥቶ መክፈል የሚችልበት የሚያስተካክለው ነገር ካለ ሐጅ ቢያደርግ ሐጁ ላይ የሚያሳደረው ተጽዕኖ የለም። የዕዳ ነገር ከባድ ስለሆነ የሰውን ዕዳ ከፍሎ ሐጅ ቢያደርግ የተሻለ ከመሆኑ ጋር። ሌላኛው ጥያቄ ከውዱ በፊት ቫዝሊን መቀባት እንዴት ይታያል የሚል ጥያቄ ነው። ሆን ብሎ ከውዱ በፊት መቀባቱ አግባብ አይደለም። ነገር ግን ቀድሞ የተቀባ ቫዝሊን ሰውነት ላይ ኖሮ ውዱ ማድረግ ቢፈልጉ ቫዝሊኑን አጥቦ ማስወገዱ ግዴታ ይሆናል ወይ ከሆነ ቫዝሊን ውሃ ወደ ሰውነት ወደ ቆዳ ውስጥ እንዳይገባ የሚከለክል ቅባት አይደለም። ሰውነት ላይ የሚረጋ የሚጋገር አይነት ቅባትነት ያላቸው ነገሮች ናቸው። ከውዱ በፊት መጠቀም አይቻልም። ከተጠቀሙም አጥቦ ማስወገድ ግዴታ ይሆናል የሚባለው ሰውነት ላይ የሚረጋ ተጋግሮ ውሃ ወደ ሰውነት ቆዳ ውስጥ እንዳይዘልቅ የሚከለክል ቢፈቀፍቁት የሚነሳ እንደ ቀለም ወዘተ መሰል ነገሮች ናቸው ከውዱ በፊት ታጥቦ መወገድ አለባቸው የሚባለው። ሰውነት ላይ ሲያርፉ ወዲያውኑ ሰውነት የሚመጣቸው ተፍቆ ይነሳ ይጠረግ ቢባል የሚነሳ ነገር ምንም የሌለው ቫዝሊንም ይሁን ሌላ ቅባት ከውዱ በፊት መጠቀሙ ውዱን ያበላሻል ወይም ውዱ ትክክል እንዳይሆን ውሃ ወደ ሰውነት እንዳይዘልቅ ይከለክላል አይባልም። ሆኖም ውዱ አድርጎ ከዛ በኋላ መቀባቱ የተሻለ ነው። ሌላኛው ጥያቄ አንድ ሰው ቁርአን ሙስሐፍ ያለ ምልክቶቹ እንዳይጠፉብኝ ብሎ በስልክ ቢቀራ እንዴት ነው የተኛው የተሻለ ይሆናል የሚል ጥያቄ። በመሰረቱ እንዳጠቃላይ ቁርአንን ያዩ ቁርአን ይዞ መቅራቱ በላጭ ይሆናል። ነገር ግን ከምክንያቶችና ከሁኔታዎች አንፃር አንዳንዴ ከቁርአን ውጪ ባለ በስልክ በኮምፒውተር በመሰል ነገሮች መቅራቱ ለማስተዋል የሚሻል ከሆነ ይበልጥ የሚያገዝ ከሆነ የሚፈለገው ዋናው መቅራቱ ነው። በቃልም ይቀራ በቁርአንም እየታየ ይቀራ በስልክና በመሰል ነገሮች የሚቀራ ዋናው ትልቁ ነገር መቅራቱ ነው። እየተቀራ ሳለ ይበልጥ ልብ የሚረጋጋው በመቅራት ይበልጥ ተጠቃሚ የሚኮነው በየትኛው ነው የሚለው ታይቶ እንደ ሰዎች እንደ ሁኔታው
ይበልጥ ተጠቃሚ የሚሆኑበት ቁርአን የመቅራትን ዓላማ የሚያሳካው መንገድ የተሻለ ነው ሊባል ይችላል። ሁሉም እኩል ከሆነ ቁርአንን ይዞ መቅራቱ በላጭ ነው። በስልክ ምልክቶች እንዳይጠፉ ብሎ መቅራቱ አንዳንዴ ከሆነ እንደዚህ የሚደረገው ሙሉ በሙሉ በዚህ መልኩ ከቁርአን መራቅን ማያስከትል ከሆነ አንዳንዴ ሲሆን እንዳጋጣሚ ሲሆን ችግር የለም። ዋናው ትኩረትና ጭንቀት አንቀጹ ምልክቱ መሆን የለበትም። በስልክ ሲቀራ ብዙ ጊዜ ቴክስት የገባ ሰው እየደወለ የሐሳብ መበታተን ሊኖር ይችላል። መቅራት ሲፈልጉ ስልክ ላይ ቀድሞ የቆሙበትን ምልክት በማየት ተመሳሳዩን ገጽ ያን ምልክት ቁርአኑ ላይ ገልጦ በማንበብ መቅራት ሲጨርሱ ደግሞ ስልኩ ላይ በቁርአኑ የቀሩትን ያክል በቁርአን የተቀራውን አንቀጽ ሱራ መዝግቦ በመያዝ ምልክቱን ወደዛ በማሸጋገር ሁለቱንም ማስኬድ ይቻላል። በቀላሉ የትም ሆኖ ቶሎ ቶሎ በክፍት ሰዓት ከመቅራት አንፃር በስልክ መጠቀሙ በላጭ ሊሆን ይችላል። ስልክ ሐሳቡን ለማይሰርቀው ስልክ ለማያዘናጋው ሰው ሁሌ በስልክ መቅራቱ ቁርአኑን መራቁን ቁርአን ተይዞ ሲቀራ የሚኖረውን ስሜት ድባቡን ማጣትን ስለሚያስከትል ደግሞ በመሰረቱ በቁርአን መቅራት አንዳንዴ ቁርአን መጠቀም ብዙ ማይመችባቸው ሁኔታዎች ላይ ብዙ ማይመችበት ሁኔታ ላይ ደግሞ በስልክ መቅራቱ የተሻለ ይሆናል። ከሁሉም መጠቀም ነው ዋናው መቅራቱ፣ ልብን መገሰጹ፣ አጅር ማብዛቱ። ሌላኛው ጥያቄ አንድ ኢስላም ሴት ልጅ ከካፍር ሴት ልጅ ጋር አንድ ላይ መቀመጥ ትችላለች የሚል ጥያቄ ነው። ጥያቄው ብዙ ግልጽ አይደለም። ኢስላም ልጅ ሳይሆን ደግሞ የሚባለው ሙስሊም ልጅ ነው የሚባለው። ኢስላም ዲኑ ነው፣ እምነቱ ነው። እምነቱን ዲኑን የሚከተል ሰው ደግሞ ሙስሊም ነው የሚባለው። ስለዚህ አንድ ሙስሊም ሴት ነው አንድ ሙስሊም ሰው ነው መባል ያለበት እንጂ አንድ ኢስላም ሰው ይሄ ለዲን አዲስ የሆነ ሰው የቃላቱን ልዩነት የማያውቅ ሰው ጥያቄ ካልሆነ በስተቀር ትክክል አይደለም። ከካፍር ሴት ልጅ ጋር አንድ ላይ መቀመጥ ትችላለች ወይ የሚለውም መቀመጥ ምን ላይ ነው? ቤት ውስጥ ነው? መኪና ውስጥ ነው? ወንበር ላይ ነው? ብዙ ግልጽ አይደለም። ብቻ የተፈለገበት ሙስሊም የሆነ ሰው ሙስሊም ካልሆነ ሰው ጋር አብሮ በመኖሪያ ቤት ደረጃ አብሮ መኖር ይችላል ወይ ከሆነ በመሰረቱ የተገደደ ሰው ካልሆነ በስተቀር ይሄ አይገባም። ከካፍር ጋር አብሮ መኖር ካፍር የተለያዩ የሚያጠፋቸው ጥፋቶችን አይቶ ዝም ማለትን ወይም በየጊዜው መጣላትን ያስከትላል፣ ገፍላም ያመጣል። ለተለያዩ ወንጀሎች የሸይጣን ጉትጎታዎች ሊዳረግም ይችላልና አዲስ የሰለመ ሰው ሆኖ ሌላ አማራጭ ስለሌለው በጊዜያዊነት በእንግድነት ወደ ሌላ ሀገር ሄዶ ሙስሊም ቤተሰብ የሌለው ሰው ሆኖ በጊዜያዊነት ቢያርፍ ችግር የለውም እንጂ አማራጭ ያለ አብሮ መኖሩ አግባብ አይደል። ምንም አማራጭ የሌለው ሰው ከተገደደ ضرورة ደረጃ ከደረሰ አማራጭ እስኪያገኝ ድረስ በቂ ጥንቃቄ ከማድረግ ጋር ዲኑ የሚያዘውን ከማድረግ ጋር ዲኑ የሚከለክለውን ከመከልከል ጋር አብሮ ለመኖር ተብሎ በመመሳሰል ዲንን ካለማጣት ጋር ችግሩ እስኪቀረፍ ድረስ መኖር ይቻላል። ሌላኛው ጥያቄ በአፍላ እድሜ 14 እስከ 18 ዓመት ባለው የሚሰራ ወንጀል ትልቅ ከሆኑ በኋላ እንደሚሰራ ወንጀል ነው ተጠያቂነቱ የሚል ጥያቄ ነው። በመሰረቱ ማንኛውም ሰው ለአካለ መጠን ከደረሰ የሚሰራቸው ወንጀሎች ይጻፉበታል። ይህ እንዳለ ሆኖ ለወንጀል የሚገፋፋው ነገር ብዙ ሆኖ ወንጀል የሚሰራ ሰውና ለወንጀሉ የሚያነሳሳው ነገር ያን ያክል ሳይሆን ወንጀል የሚሰራ ሰው የቅጣት ደረጃው የወንጀሉ ክብደት እኩል አይደለም። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ከባድ ቅጣት ከሚቀጡ አላህ አብዝቶ ከሚቆጣቸው የሰው አይነቶች አንዱ ሽበት አብቅሎ አርጅቶ ዝሙት የሚሰራ ብላ ወጣት ሆኖ ቢሰራ ችግር የለውም ለማለት ሳይሆን አርጅቶ ዝሙት የሚሰራ ሰው ያን ያክል ለዝሙት የሚገፋፋው ነገር አይኖርም። ስሜቱም ይበርዳል፣ ይቀንሳል። አግብቶም የሚያውቁ ሰው ነው የሚሆነው ብዙ ጊዜ በእድሜ ከፍ ያለ ሰው። ወጣት ሲሆን የወጣትነት ስሜቱም ይኖራል። አግብቶ ትዳር ማለት ምን ማለት እንደሆነ የተቃራኒ ጾታ ግንኙነት ምን ማለት እንደሆነ ስለማያውቀውም የማያውቀውን ነገር ለመሞከር ሊጓጓ ይችላል። ትክክል ነው ይቻላል ቅጣት የለውም ማለት አይደለም። የቅጣት ደረጃው ይበላለጣል። እንደዚሁ ደግሞ እድሜ ከፍ ባለ ቁጥር ብስለት እየጨመረ በመሄድ የወንጀልን ጉዳት የግዛዊ ደስታ የሚያስከትለውን መዘዝ ማገናዘብ ስለሚችሉ እድሜ ከፍ ባለ ቁጥር አእምሮ በበሰለ ቁጥር የሚሰሩት ወንጀል መዘዙ አላህ ዘንድ ተባረከ ወተዓላ በዚህ መጠየቁ እየጨመረ ይሄዳል። በወጣትነት አፍላ እድሜ ላይ ብዙ የሚያሳስቱ ነገሮች ስለሚኖሩ ወጣትነት እድሜው ላይም ጠንከር ያለ አላህን የፈራ ሰው የቂያም ቀን ሽልማቱ ከፍ እንደሚል ልዩ ሽልማት ከሚሸለሙ ከአርሽ ጥላ ስር እንደሚሆኑ አላህ ከሚደነቅባቸው ሰዎች አንዱ እንደሚሆን ሻቡን ለይሰት ለሁ ሷብዋ ወጣት ሆኖ ነገር ግን የወጣትነት ስሜት ማያሳስተው እንደ ወጣት ማይሆን
ልጅ ሆኖ እንደ አዋቂ ስሜቱን ተቆጣጥሮ የሚኖር ሰው በሱ አላህ ይደሰታል፣ በሱ አላህ ይደነቃል ተብሏል። ከአርሽ ጥላ ስር ያድርገዋል ተብሏል። ይሄ ሁሉ የሆነው ለምንድነው? ወጣትነት ላይ ወደ ወንጀል አላህን ወደ ማስቆጣት ወደ መንዘላዘል የሚስብ ኃይል አለ። ያን ተቋቁሞ አላህ በሚወደው መንገድ ላይ መኖር አጅሩ ከፍ ይላል። ወንጀል ላይ ቢወድቅ ደግሞ አይቀጣም ማለት ሳይሆን በስሎ ይሄን አፍላ እድሜ አልፎ ወንጀል እንደሚሰራ ሰው ላይሆን ይችላል ክብደቱ። ዞሮ ዞሮ ወንጀል ነው፣ አላህ ዘንድ ተባረከ ወተዓላ ያስጠይቃል። ይበልጥ የሚያስጠይቀው ከፍ ካሉ በኋላ ነው። አወለም ኑዐሚርኩም መን የተዘከሩ ፊህ መን ተዘከር ወጃአኩም ነዲር የሚል የቁርአን አንቀጽ አለ። የጀሃነም ሰዎች ጀሃነም ላይ ሲቃጠሉ ሲሰቃዩ መልሱኝ አንዴ እድል ስጡኝ ሲሉ ዱንያ ላይ ማስተዋል ማገናዘብ የሚችል ሰው የሚያስተውልበትን የሚያገናዝብበትን ለአኺራው የሚጨነቅበትን ያክል እድሜ አላኖርኳችሁም እንዴ? ይህን እድል አግኝታችሁም ነው ማገናዘብ ማስተዋል የሚቻልበት እድሜ ላይ ደርሳችሁም ነው ታጠፉ የነበረውና በመልሳችሁም ዋጋ አይኖረውም ይባላሉ ተብሏል። ማ የተዘከሩ ፊህ መን ተዘከር ማገናዘብ ማስተዋል የሚችል ሰው የሚያገናዝብበትን ያክል እድሜ አኖሬያችኋለሁ የሚለው በ18 ዓመት ተፈስሯል፣ በ20 ዓመት ተፈስሯል፣ በ40 ዓመት ተፈስሯል። በጠቅላላ በብሉግ ተፈስሯል። ለአካለ መጠን ከደረሰ አንድ ሰው ማገናዘብ የሚችልበትን ያክል እድሜ ይኖረዋል። ከማገናዘብ የማገናዘብ አይነት አንዱ ዋናው የወንጀልን ጉዳት ማወቅ ነው። ሆኖም ወንጀል ከፍ ባለ ቁጥር የሰው ልጅ የሰራው ወንጀል መዘዙ ከፍ ያለ ይሄዳል። ሌላኛው ጥያቄ አሁን ላይ እኛ ሀገር ያሉ ክርስቲያን ሴቶች መስፈርቱን ካሟሉ ማግባት ይቻላል? እንደ አጠቃላይ የክርስትናና የአይሁድን እምነት የሚከተሉ ሰዎች አይሁዶች ነኝ እስካሉ ድረስ በጥቅሉ ጥብቅ እስከሆኑ ድረስ ሙስሊም ያልሆነችን ሴት ለማግባት አይሁዳዊት ወይም ክርስቲያን የሆነችን ሴት ለማግባት የተቀመጡ መስፈርቶችን እስካሟላ ድረስ አው ይቻላል፣ እንደ ሐላል ሐራም ሊባል ይችላል። ነገር ግን የተለያዩ ሊቃውንት እንዳሉት መስፈርቱን የምታሟላ ሴት በዚህ ዘመን ማግኘት በጣም ከባድ ነው። እርግጠኛ መሆን አይቻልም። ተገላልጣ እንደፈለገች ሆና የምትሄድ ሴት፣ ሐያ፣ ኢማን፣ ሒጃብ ሰብሮ ያልያዛት ሴት፣ ሸሪዓ ያስቀመጠውን ኢስላም ያስቀመጠውን መስፈርት የምታሟላ ሴት ማግኘት ከባድ ነው። ቢሆን ራሱ ከዛ በኋላ ከእንደዚህ አይነት ሴት ጋር ተጋብቶ ምን አይነት ልጆችን ነው ተርቢያ አድርጎ ማሳደግ የሚቻለው? ሙስሊም ካልሆኑ ከካፍር ቤተሰቦቿ ጋር እንዴት ነው ማኗኗር የሚቻለው? ኃላፊነቱ በጣም ከባድ ነው። ይህ እንዳለው ነው ደግሞ ዑመር ኢብኑ አልኸጣብን ጨምሮ ሌሎች ሙስሊም ካፍርን ማግባት የሚችለው ሙስሊም ሴትን ባጣበት አጋጣሚ ነው፣ በማያገኝበት አጋጣሚ ነው እንጂ አፊፋ ጣሂራ የሆኑ አደብ ስርዓት ያላቸው ሙስሊም እህቶቹን ትቶ ወደ ካፍር መሄዱ አግባብ አይደለም ተብሏልና ይሄን በር መዝጋቱን የሚሻር በተለይ ባለንበት ተርቢያ ልጅን ማሳደግ ፈታኝ በሆነበት ዘመን ሙስሊም አባት፣ ሙስሊም እናት፣ ሙስሊም አያት፣ ሙስሊም አያቶች፣ አጎቶች፣ አክስቶች እንኳን ተባብረው ልጅ ማሳደግ በከበደበት ዘመን ከካፍር ጋር ተጋብቶ ልጅን መውለድ ማሳደግ እጅግ በጣም ፈታኝ ነውና ከዚህ ነገር መራቅ መጠንቀቁ ተገቢ ነው። ሌላኛው ጥያቄ የላ ኢላሀ ኢላላህ ትርጉም ከአላህ ውጪ በሐቅ የሚመለክ አምላክ የለም ማለት እንደሆነ በተደጋጋሚ እንሰማለን። ይህ ተፍሲር የተገኘው ከነብዩ ነው ማለትም በሐቅ የሚለው ቃል የተገኘው እንዴት ነው ማለት ነው ቢያብራሩልን የሚል ጥያቄ ነው። ዋናው ቃላቶች ሳይሆኑ የሚታዩት ከቃላቱ የተፈለገው ነገር ነው። መልእክቱ ሐሳቡ ነው የሚታየው። በሐቅ የሚለውን ቃል ከቁርአን ከሐዲስ ከጠቅላላ የተውሂድ ተልኮ ዓላማ ነው የተወሰደው። ምክንያቱም በእውነት የሚመለክ የለም ካልተባለ በስተቀር ቁርአኑ ሐዲሱ እርስ በርስ የሚጣረስ ሊመስል ይችላል። በአንድ በኩል ላ ኢላሀ ኢላላህ የተባለ በሌላ በኩል ወማ አግነት ዐንሁም አሊሀቱሁም አማልክቶቻቸው ምንም አልጠቀሟቸውም፣ አማልክቶቻቸውን እስቲ ጥሯቸው ይጠቅሟችኋል ወይ ወዘት የሚሉ አንቀጾች አሉ። በአንድ በኩል ቁርአን ላይ ፈዕለም እነሁ ላ ኢላሀ ኢላላህ ከአላህ በስተቀር እውነተኛ አምላክ የለም የተባለ፣ በሌላ በኩል ደግሞ ቁርአን ላይ አማልክቶች የሚሉ አንቀጾች ከመኖራቸው ጋር ሁለቱን ለማስማማት ከአላህ በስተቀር አምላክ የለም ሲባል እውነተኛ አምላክ የለም፣ በሐቅ የሚመለክ በእውነት ሊመለክ የሚገባው የአምላክነትን መስፈርት ያሟላ አምላክ የለም የሚለው ቃል ከላ ኢላሀ ኢላላህ ከቃሉ የተፈለገውን ነገር በመረዳት ነው ይሄ የተባለው። ወከዛልክ ከነቢይም ዓለይሂ ሰላቱ ወሰላም ጃአ አልሐቁ ወዘሀቀ አልባጢል ብለዋል። መካ ሲገቡ ከመካ ዙሪያ የነበሩ ከአላህ ውጭ የሚመለኩ ጣዖቶችን ድንጋዮችን ሲያፈርሱ ጃአ አልሐቁ ወዘሀቀ አልባጢል ሐቅ መጣ ባጢል ነፍሱ ወጣ ተገረሰሰ ጠፋ ብለዋል። ሌሎችም ይሄን የሚያሳዩ ማስረጃዎች አሉ። ቁርአንም በዚህ የተሞላ ነው። ኢላ መን ሸሂደ ቢልሐቂ ወሁም ያዕለሙን በሐቅ የመሰከረ ሰው እንጂ
መመስከሩ የሐቅ ቃል ምን ማለት እንደሆነ ላኢላሃ ኢለላህ ማለት እንደሆነ ከማወቁ ጋር ተብሏል። ይሄን ያክል የሚያነጋግር ጉዳይም አይደለም። በእውነት የሚለው የግድ ያስፈልጋል። በውሸት የሚመለኩ ብዙ አማልክት ስላሉ። ሌላኛው ጥያቄ አንድ እህታችን ነበረች ከሀገር ከወጣች ዓመት ሞልቷታል። እዛም በሰራችው ብር ደግሞ የሆነ ጥሩ እገዛበታለሁ ብላ ነበረ ያሰበችው። ነገር ግን ብሩ ስላልበቃት ብሩ ተቀማጭ ሆኗል። እናም ዓመት ከሞላው ዘካተል ማል ይወጅብበታል ተባለች። የብሩ መጠን በኢትዮጵያ ብር 200,000 ብር ነው። እዚህ ላይ ስንት ማውጣት ነው ያለባት የሚል ጥያቄ ነው። ስለተቸገረች የሆነ ነገር እገዛበታለሁ ስላለች ዘካ አይቀርም። ባለቤት ያለው ንብረት ከሆነ ዓመት ከሞላው ብሩ ገንዘቡ የተቀመጠው ቤት ለመግዛትም ይሁን ጌጥ ለመግዛትም ይሁን ለምንም ይሁን ብቻ ዓመት ከሞላው ዘካ ማውጣት አለበት። ቀጣይ ዓመትም እንደገና ሁለተኛ ዓመት ከደረሰ የብሩ መጠን ዘካ ከሚወጅብበት የገንዘብ መጠን ካላነሰ አሁንም ዘካ ማውጣት አለበት። ስለዚህ እስላም ገንዘብ ዝም ተብሎ ተቀምጦ በዘካ ብቻ እንዲያልቅ አይፈልግም፣ እንዲንቀሳቀስ ይፈልጋል። ገንዘብን ማንቀሳቀስ ራስ መስራት ካልሆነ ለሚሰራበት ሰው መስጠት፣ ትርፍ ለጋራ ጥቅም ለጋራ ወዘተ ማሰራት የሸሪዓውን አደብ በጠበቀ መልኩ ብርን ማንቀሳቀስ ይገባል። طبعا እንዲህ ያሉ ከዘካ ሸሽቶ ዘካ መውጣት የለበትም ለማለት አይደለም። ገንዘብ ተንቀሳቅሶ በስቶ በዛው ልክ ዘካም ስለሚወጣን የ200,000 ብር የአንድ ዓመት ዘካው 5,000 ብር ነው። ከዛ በላይ ከሆነ ደግሞ በአመቱ ልክ ማባዛት ነው። ሌላኛው ጥያቄ እኔ በሙያዬ መሐንዲስ ነኝ። የከተማ ፕላን ስሰራ መረጃ ሳሰባስብ እያንዳንዱን ቤት ግቢ መግባትና መረጃ መጠየቅ ግድ ነው። እናም ቤተክርስቲያን ሳይታችን ላይ ካለ ቤተክርስቲያን ግቢ ውስጥ ገብቶ መረጃ መውሰድ ስለሚያስፈልግ እገባለሁ። ታዲያ ይህ በእስልምናችን እንዴት ይታያል? ለበቂ ምክንያት መግባቱ አይከለከልም። ገብቶ ሽርክ ላይ ኩፍር ላይ መሳተፉ ገብቶ ኩፍር ላይ ወንጀል ላይ ሽርክ ላይ ማገዙ ነው እንጂ የሚከለከለው ለእንደዚህ አይነት ለተፈቀዱ ዓላማዎች መግባቱ ችግር የለው። ምንም ምክንያት ሳይኖር ገብቶ እዛ መቀመጡ መዋሉ ይወገዛል፣ ይጠላል። አላህ የሚታመጽበት ቦታ ነው። ሽርክ ኩፍር የሚሰራበት ቦታ ነው። ወንጀልን የመጥላት ኩፍርን ሽርክን የመጥላት አንዱ መገለጫ ከእንደዚህ አይነት ቦታ የአላህ ቁጣ ከሚወርድበት ቦታ መራቅ ነው። ከሱሐቦች እንደተነገረው ካፊሮች ሙሽሪኮች ኩፍራቸውን ሽርካቸውን የሚሰሩበት ቦታ ላይ አትገኙ፣ የአላህ ቁጣ እርግማን ይወርዳልና ይወርድባቸዋልና ተብሏልና የዚህ የአላህ ቁጣ የአላህ ቅጣት እርግማን ሰለባ ላለመሆን አላህን ላለማስቆጣት ካልተገደዱ እንደዚህ አይነት ቦታ አለመጠጋት ነው። በቂ ምክንያት ካለ ጉዳዩን ፈጽመው ዞር ማለት ይቻላል። በጥብቅ የሚወገዘው የሚከለከለው በዓል ሲኖር ገብቶ እዛ መታደም፣ የአምልኮ ስነ ስርዓቶች ሲኖሩ ከጓደኛ ከዘመድ ወዘተ ያሉ ገብቶ ተሳትፎ መውጣቱ እጅግ በጣም ይከለከላል። የኩፍር የሽርክ የወንጀል የማዕሲያ ቦታዎችን መገንባቱ መስራቱ ማሰራቱ ይሄ ይከለከላል። ሌላኛው ጥያቄ በአንድ ሌሊት ተራዊህና ተሐጁድ መስገድ እንዴት ይታያል? ሁለቱንም ሰምቼ ግራ ገብቶኝ ነው። ማለትም ይቻላልም ደግሞ ቢድዓ ነው ብሎኝ ግራ ገባኝ የሚል ጥያቄ። በዚህ ዙሪያ የተለያዩ ትምህርቶች ተሰጥተዋል። ተራዊህና ተሐጁድና ተራዊህ ወዘተ ተብሎ ዛዱል መዓድ ዋናው ቻናል ላይ ሰርች በማድረግ በመፈለግ ሌሎችም አማራጮች ላይ ሙሉ ሙሐደራዎችን ተከታታይ ትምህርቶችን ማግኘት ይቻላል። ለዚህ ጥያቄ ለብዥታዎች ሁሉ መልስ የተሰጠበት ትምህርት አለ። ራጂሑ ፍሬ ሐሳቡ ሶላት በመሰረቱ ተፈቅዷል። ነብዩ ሰለላሁ ዐለይሂ ወሰለም የተወሰነ ቀናት ተራዊህ ሰግደዋል። ረመዳን ምሽቶች ላይ ሰግደዋል። በዛው መቀጠል ፈልገው ዋጅብ እንዳይሆንባቸው ብለው ሰግተው ትተውታል። ከዛ በኋላ ሱሐቦች ሰግደዋል። ረመዳን ላይ ከኢሻ ጀምሮ እስከ ፈጅር የተራዊህ የቂያም ሰዓት ነው። የፈለገ ሰው ሌሊቱን ሙሉ አቅም ካለው ሲሰግድ ቢያድር፣ የፈለገ ሰው ተኝቶ መሃል ላይ ከኋላ ተነስቶ ቢሰግድ፣ የፈለገ ሰው ከፊት ሰግዶ ከኋላ ተነስቶ ቢሰግድ፣ የፈለገ ሰው የተወሰነ ሰግዶ ተኝቶ አርፎ ተመልሶ ሄዶ ቢሰግድ ምንም የሚከለክል ግልጽ ማስረጃ የለም። የሌሊቱ መጀመሪያ ላይ በጀማ መስገድ ተፈቅዶ መሃሉ ላይ መጨረሻ ላይ የሚከለከልበትም ምክንያት የለም። ሶላቱ ራሱ ነው። ሱሐቦች የሰገዱ አምሽተዋል። ስሑር ሁሉ ያመልጠኛል ብለው እስኪሰጉ ድረስ በረጅሙ ሰግደዋል። ሶላቱ እንዳለቀ ቤት ደርሰው ሰራተኞቻቸውን ቶሎ በሉ ሱሑር ብለዋል እንዳያልፋቸው ረጅም ሰግደዋል። ነብዩ አለይሂ ሰላቱ ሰላም የተወሰነ ሰግደው ተኝተው ተነስተው እንደገና ሰግደዋል። እሳቸው ቤታቸው ሲሰግዱ አብሯቸው የሰገዱ ሱሐቦችም አሉ ከረመዳን ውጪ ቢሆንም። ረመዳን ላይ 10 ለዋኺር ላይ ደግሞ የበለጠ ዒባዳ ማድረግ እንደሚወደድ ሌላ ጊዜ ማይለፉትን
ሌላ ጊዜ ማይጠነክሩትን ማይበረቱትን ያክል ነብዩ ሰለላሁ ዐለይሂ ወሰለም አሽረል አዋኺር ላይ ይበረቱ ነበር ተብሏል። ኸይር ላይ ይሽቀዳደሙ ነበር ተብሏል። የዚህ አካል አንዱ ተራዊህ ሰግዶ የተወሰነ አርፎ ተነስቶ ቤትም ይሁን መስጂድ ሄዶ መስገድ መሆን ይችላልና ቢድዓ ነው የሚከለክሉ ሰዎች በመሰረቱ የተቻለን በነቢ ዘመን የተደረገን እንዳጠቃላይ አድርጉት ኸይር ነው ተብሎ የተበረታታን ነገር ቢድዓ ነው ለማለት የሚያስችል በቂ ማስረጃ የለም። ጉዳዩን በሰፊው ለመረዳት ቀደም ሲል የተጠቀሰውን ሙሐደራ ማድመጥ ይቻላል። ሌላኛው ጥያቄ ከልጅነታችንን ጀምረን የምንተዋወቅ ልጅ አለና ለትዳር ጠየቀኝ። አኽላቁን ጸባዩን ብዙ ነገሩን እወድለታለሁ፣ ግን እሱም ሆነ ቤተሰቦቹ መውሊድ ያከብራሉ። በጣም አስጨንቆኛል። ምን ላድርግ? መውሊድ ቢድዓ መሆኑ መውሊድ የሚያከብሩ ሰዎችም ጭምር ያውቃሉ። ነቢዩ ዓለይሂ ሰላቱ ወሰላም፣ ሰሐቦች፣ ታቢዒዎች፣ አኢመቱል አርበዓ ታቢዕ ታቢዒን ያላደረጉት ነው። ከጊዜ በኋላ ነቢዩ ሰሐቦች ከሞቱ ከመቶዎች ዓመቶች በኋላ የመጣ ድርጊት ነው። ቢድዓ ነው። በመውሊድ ብቻ አያበቃም፣ ሌሎችም ቢድዓዎች ይኖራሉ። ተምሮ ሱናውን አውቆ ማስረጃ ቀርቦለት ጠይቆ ከቢድዓው ከወጣ ማግባት፣ ካልሆነ ቢድዓው ላይ ያለ ተጋብቶ በቢድዓ መንገድ የሚጓዘን ቤተሰብ ማፍራቱ፣ በየጊዜው ቢድዓን እያዩ አይቶ ዝም ማለትን አልያ ደግሞ ወደዛው መቀላቀልን፣ ካልሆነ ደግሞ በቢድዓና በሱና ምክንያት መጣላትን ስለሚያስከትል ትዳር መረጋጋት አለበት በባህሪው። መውሊድ ከሚያከብር ሰው ጋር መኗኗር አይቻልም ማለት አይደለም። ትዳር ሲሆን ነገሩ ስለሚለይ እንደዚህ ነገር ውስጥ ከመግባት መታቀቡ የተሻለ ነው። ቢጋቡ ኒካሑ ባጢል ነው፣ መጋባት አይቻልም፣ ሐራም ነው፣ ወንጀል ነው አይባልም። ነገር ግን ትዳሩ ዘላቂ እንዲሆን በዲንም እንደጠነከሩ መቀጠል እንዲቻል ከእንደዚህ አይነት ጋብቻ መራቁ የተሻለ ነው። በተለይ ሴት ስትሆን በወንድ ተጽዕኖ ስር የመውደቅ እሱን የመከተል እድሏ ሰፊ ስለሚሆን የመውሊድ ጊዜ ሲደርስ ደግሺ፣ ለመውሊድ የሚያስፈልገውን ዝግጅት አድርጊ፣ አብረን ሄደን እናክብር ወዘተ የሚል ስለሚመጣ ወይም እሺ ብሎ ቢድዓን ወደ መስራት መግባትን አልያ ደግሞ እምቢ በማለት ከትዳር አጋር ጋር መጋጨትን ስለሚያስከትል ግጭት የሚያመጣን ነገር ሁሉ መራቅ መጠንቀቅ አስፈላጊ ነው። ሌላኛው ጥያቄ አራቅ የሚባለውን አራክ ነው የሚባለው በካፍ ነው። አራክ የሚባለውን ሲዋክ ስጠቀም ከምራቄ ጋር ሲቀላቀል የራሱን ጣዕም ይፈጥራል እና በውጠው ጾም ያፈርስብኛል ወይ የሚል ጥያቄ ነው። ሲዋኩ አዲስ ሆኖ እርጥብ ሆኖ ጥርስ በሚፋቅበት ጊዜ አፍ ውስጥ የሚሰማው ጣዕም የሲዋኩ የራሱ ጣዕም ስለሆነ አዎ ጾም ያፈርሳል፣ መተፋት አለበት። የራሱ ጣዕም ከጠፋ በኋላ የራሱ ውሃ እርጥበቱ አልቆ የአፍ እርጥበት ብቻ የሚሰማበት ሁኔታ ላይ ተደረሰ ይሄኔ ቢዋጥ ችግር አይኖረው። ሌላኛው ጥያቄ ጺምን በተለያየ የማብቂያ መሳሪያና ትሪትመንት በመቀባት ማብቀል ይቻላል ወይ? ጺም አለመኖሩ ከሴት ጋር አመሳሰለኝ፣ ስነ ልቦናዊ ቀውስ ውስጥ ከተተኝ ወዘተ ብሎ ለመልካም ዓላማ ጺም እንዲኖረው ፈልጎ ጺም የሚያበቅሉ የተጠኑ ነገሮች ካሉ ጎንዮሽ ጉዳት ከሌላቸው ጠቃሚነቱ ከተረጋገጠ የሚቀባቡ ነገሮችን ቢቀባ ችግር የለም። ጎንዮሽ ጉዳት ከሌለውና ጠቃሚነቱ ከተረጋገጠ ዓላማው መልካም ከሆነ ይሄን ማድረጉ ተፈጥሮን መቀየርም አይደለም። ቅንድብን እንደመላጨት ጺምን እንደመላጨት አልያ ደግሞ አንዳንድ አይነት ያልተፈቀዱ ቀዶ ጥገናዎችን እንደመስራት ስለማይቆጠር አንዳንድ ሊቃውንት ጺሙ በደንብ እንዲያድግለት የሚያደርግን ነገር መጠቀም እንደሚቻል የገለጹም አሉ ከቀደምት ሊቃውንቶች ውስጥ። ጺም የወንድ መለያ ነው፣ የወንድ ውበት ነው። መብቀያውን ቦታ ራሱን አንዳንድ ነገሮችን ቀብቶ እንዲበቅል ማድረጉ ወንጀል የለውም። መተውና አላህ የወሰነውን ውሳኔ ወዶ መቀበሉ የተሻለ ከመሆኑ ጋር هذا والله تعالى أعلم። የዛሬ ርዕሳችን በዚህ ያበቃል። ወቢላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።